ጓደኞቹ አያቀለ ሲመጡ ዝም በሉ ምንድነው አይ ለጩጨው ወተት ግዛ ብላይ እዚህ ቁጭ ብዬ ጤና ይስጥልኝ እንደምናችሁ አረ በጣም ተጠፍቷል ለማንኛውም መጥቻለሁ አይ እና ምን ሆኖ ነው የሞተው ያው መኪና ለመሻገር ሲሞክር ነው መኪና ገጭቶት አይ ነድፎት ከዛ በካንሰር ተሰቃይቶ ጉንፋን አሞት አስነጥሶ ሞተ የምርህን ነው የገጨው ሰውዬስ ምን አለ አዝኛለሁ አለ ስለገጨው አይ ወርዶ በኩርኩም ስለመታው እና የገጨውን ሹፌር ከሰሳችሁት አይ ሸለም ነው ምን እና ኢንሹራንስስ ምን ሰጣችሁ የተገጨበትን መኪና ማስታወሻ ብለው ሰጡት አይ እስኪ አስነዳኝ ውጭ ብዬ ጉዳንኩልክ ምንድነው ባለፈው ለታ አብረን ካደርን በኋላ እሺ በጣም ፈርቼ ስለነበረ ሆስፒታል ሄጄ ተመረመረ እና እንዴት ብልጣብልጥነታችን አለመተማመናችን እናጎደፈው አንድ ባል ገና አራስ ልጅ ነው ያለ ሚስቱ ወተት ግዛ ብላ ላከችው ጓሮ ተደብቆ ቁጭ አለ ጓደኞቹ አያቀለ ሲመጡ ዝም በሉ ምንድነው አይ ለጩጨው ወተት ግዛ ብላይ እዚህ ቁጭ ብዬ የለም ልላት ነው እና ገፋይ ፈሬ አጉል ብልጠት በልጅ ሁሉ ያስጨክናል የሰፈር ታሪክ በዚህ የሚያበቃ መስሎናል የሟች ቁጥር ሲበዛ አድሩ ከፍ አድርጎታል ነበር ገንዘቡ ለቤተሰብ ለሟች ቤተሰብ የሚሰጠው የዝን ክፍያ የሟች ቁጥር በ10 እጥፍ ሲያድግ የዛሬ ሳምንት ሰበሰበና ስብሰባው ላይ ተናገረ በቃ ከዚህ በኋላ እንደ 50 በ50 ይቀነሳል ሲባል የሻምበል ጎረቤት ተነሳች ይሄ ለድሩ በማዘን አይደለም ይሄ ለድሩ በማዘን ይሄ ምቀኝነት ሆን ተብሎ የኔ ተራ ላይ ሲደርስ ሆን ተብሎ በምቀኝነት ነው የሴትየዋ ባል እኮ ታሞ አልጋ ከያዘ ገና 2 ሳምንት ይሙት ይዳን ቁርጡ አልታወቀም ብልጣብልጥነት ከድህነት ጋር ሲደመር ቆሻሻ ነው አየህ ለዛ ነው እምነታችንን ያራከሰው ጤና ይስጥልኝ እንደምናችሁ አረ በጣም ተጠፍቷል ለማንኛውም መጥቻለሁ ዘና ዜና ተጀምሯል ከሰዓቱ ዘና ዜና ጋር ማንነኝ ነኝ ምን አለ ያረጋል ወደ ቀዳሚ ዜና እናልፋለን ቆይ አንዴ ፊርማ ግድ ነው በኋላ ይሸመጥጥ ኦኬ የወንዙ ፕሮጀክት ተሰርቶ በመጠናቀቁ ደስተኛ የሆኑት የአዲስ አበባ ነዋሪዎች እንስራ ይዘው ወረዱ ጀግናው ወረዳሉ ያሉት ነዋሪዎች በደስታ እየተንቦራጨቁ ሲሆን ወንዙን ከቧንቧቸው ጋር የሚያገናኝ ቱቦ ሊያስቀብሩ ነው ዋና ፍሳሽ በበኩሉ ወንዙን ጠልፈን ወደ ቤት ማምጣት ካልቻልን እንስራ ይዘው ወንዝ የሚወርዱትን ከጠለፋ ለማስቀረት እሰራለሁ ብሎ ቃል የገባ ሲሆን ቃሉ የውሃ ሽታ ካልሆነና መተግበር ከቻለ ከዚህ በኋላ የህብረተሰቡ ስጋት የሚሆነው ክፍያ ሳይሆን ደራሽ ነው እንዳልክ ስትላት ቃሉ ሳይገባ ምለፋበት ላኪልኝ ወንፊት እሺ እመዋ እንትን ባልሽ ቤት ሳይገባ ልንፋው ወንፊቱን ላኪው ማናባቱ አይነት ብርቴ ነው ብርቴ እሺ ቁርጣና እንዴታ ምን አለች ለንፋው ጤና ይስጥልኝ በኑሮ ውድነት በስራ ማጣት በልብ ስብራት ድብርት ውስጥ ገብተዋል አስቡ በቀላሉ ከድብርት የሚወጡበትን መፍትሄ ይዘን መጥተናል ጃንጋ የድብርት ማስለቀቂያ ጃንጋ መድኃኒትን ሲወስዱ ከነበሩበት ድብርት በ1 ሰከንድ ውስጥ ይላቀቃሉ ጃንጋ ጥራቱን የጠበቀ ከምግብና መድኃኒት ቁጥጥር ባለስልጣን ፍቃድ ያገኘ መሰለኝ ብቻ ከድብርት ያወጣል እስኪ ከተጠቃሚዎቹ አንደበት እንስማ እኔ ጃንጋ መድኃኒትን መጠቀም ከመጀመሪያ በፊት ድብርት ውስጥ ስለነበርኩኝ እቅማለሁ አጨሳለሁ እጠጣለሁ ግን ጃንጋ መድኃኒትን መጠቀም ከጀመርኩ በኋላ መቃም ማጨስ መጠጣት አላቆምኩም
እኔም በስራ ማጣት ምክንያት ድብርት ውስጥ ስለነበርኩኝ ጃንጋ መድኃኒትን መጠቀም ከጀመርኩ ጀምሮ ደስተኛ ሆኛለሁ። እውነት ጓደኛዬ፣ ጃንጋ መድኃኒትን መጠቀም ከጀመርክ ጀምሮ በጣም ደስተኛ ነህ። እንዴታ! ጃንጋ መድኃኒት እኮ ይለያል። አረ እዚህ ጋር ነኝ እኮ። ጃንጋ መድኃኒት ከተለያዩ ተፈጥሯዊ ነገሮች የተሰራ ሲሆን እነሱም ዕፀ ፋሪስ። ጃንጋ መድኃኒትን ሲጠቀሙ እነዚህ ምልክቶች ላይ ትኩረት ያድርጉ። ማቅለሽለሽ፣ ማስመለስ፣ የሞተ ሰው ማየት፣ የእጅና የእግር ቦታ መቀየር፣ ማስነጠስ፣ ማሳል፣ የአይን መሟሟት፣ አይን ገልጦ መተኛት፣ የሆድ ቁርጠት፣ የሰውነት መዛል፣ የአፍ መጥበብ፣ የቂጥ መንሰር፣ የማህፀን መላላት፣ የአይምሮ መቅዘን እና የመሳሰሉትን ምልክቶች ካያችሁ መድኃኒቱ በአግባቡ እየሰራ እንደሆነ ታረጋግጣላችሁ። ጃንጋ መድኃኒትን ከፈለጋችሁ ደግሞ በማንኛውም መድኃኒት ቤት የለም፣ በራሳችን ታታሪ ሰራተኞች ያላችሁበት ድረስ በነፃና በድብቅ እናደርሳለን። ፖሊስ ከሌለ ማለት ነው። አሬው በእናትህ ሚስት የገዛችልኝን ሰዓት እስኪ አተ ያበደ ነው። በጣም ነው የሚያምረው። ይኸውልህ ተራ ሰዓት እንዳይመስልህ 50 ሺህ ብር አውጥታ ነው የገዛችልኝ። እንዴ ከየት አመጣች ሁሉ ብር? አሬውን ያበደ ሳይዳ ስል ጀምራለች። እንደውም ይሄ አስፋልት ዳር ቆሙ ከዛ መኪና መጥቶ ይዟቸው የሚሄድ ነገር አለ አይደል? ከዛ በኋላ መኪና ይወርዳቸዋል። ከዛ ደግሞ ሌላ መኪና ይዟቸው ይሄዳል። እንዲህ ያለ ብቻ ሌሊቱን ምናምን ነው የምትሰራው። በቃ ያበደ ሳይዳ ስል ጀምራለች ነው በቃ። አውቃለሁ አይደል ምን እንደምትሰራ አውቃለሁ፣ ግን ሰዓቱ አያምርም። በጣም ቆንጆ ነው። እንዴት ዋላችሁ ተማሪዎች? ደህና ነን። ዛሬ እንግዲህ የምንማረው ምንድን ነው? አንድ የአማርኛ ቃል እነግራችኋለሁ። የእሱን የእንግሊዝኛ አቻ ቃል ነው የምትነግሩኝ ማለት ነው። በእምነቴ በሚ ውሻ ምንድን ነው? ዶግ። ጎበዝ የኔ እናት፣ ጎበዝ ጎበዝ ጎበዝ። ዮናስ ጥንብርኩስ ምንድን ነው? ጥንብርኩስ ምንድን ነው? ኧረ እኔ እንጃ ምንድን ነው ይላል እዚህ ስለፈለፍ ምሎ ለአንተ አይደለ ንሆለን በሚዬ መጽሐፍ ምንድን ነው በእንግሊዝኛ? መጽሐፍ ቡ ቡክ ቡክ። የኔ እናት እንዲህ ነው ተማሪ እንዲህ ነው። ዩስ ህብለ ሰረሰራዊ ህላዌ ምንድን ነው? ምን ማለት? ኧረ ቲቸር ለእሷ ቀላል እየነገርካት ለእኔ እንዴት ማስተማር እንዳለብኝም ልትነግረኝ ትፈልጋለህ? ለማንኛውም 162 ሚሊዮን ማርክ ቀንሼ ይባላል። ከዛ ወላጅ ታመጣለህ። ደግሞ ወላጅ ቅማያትህን ነው የምፈልገው። ሞተዋል እኮ ከመቃብር ቆፍረን ቢሆን ይዛቸውና በሚዬ ቤቶች እህቴ እንዴት ነሽ? እዚህ አዲስ ተከራይ ጎረቤት ነኝና ካቻ ቤት ያስፈልጉኝ እኮ ይኖራችኋል እህቴ። እናት ጎረቤቴ አልሰማልሽ ምን ፈልገህ ነው? ኧረ ምንም ምን አስፈልገው ነው አይነ ጌታ። ማን አባ ግባ ብሎ ነው የገባው? ካቻ ቤት ፈልጌ እኮ ነው፣ ሌላ አይደለም። ይቅርታ በእናትሽ። ኧረ ሌላም ነገር ካለ ጠይቀኝ፣ ምን ይሰጣል? እሺ እናት እንዳዞሪ እንዳማረብሽ በአማረው ኮንሱልቴሽን ምናወራ ነው የሚሻለው። ማን ነው ግን የሰራልሽ? ጽድት ያለ ዕቃ ሞደስት ፈርኒቸር ይባላሉ። ስራቸው እንዴት እንደሚያረካ ብታይ። ሞደስት ፈርኒቸር። እኔም እኮ ቲቪ ስታንድ እንደዛ ነው የሰራሁት። ልክ እንደዚህ ያንቺ አይነት ቲቪ ስታንድ ማለት ነው። ጥራታቸው በዛ ላይ ውበታቸው የትም የለም እኮ። የሞደስት ፈርኒቸርን አካውንት እንግዲህ ከስራ አስቀምጥላችኋለሁ። የአማራችሁን ስራ በአማራ ሁኔታ ሰርተው ያስረክቧችኋል ነው የምላችሁ። ሲጀመር ወንድ ልጅ አይስክሬም ምናምን እንደዚህ ሲልስ ምናምን ማየት በጣም የሚደብረኝ። አንተ ደግሞ አይስክሬም እልሳለሁ እንጂ የበላለሁ ታዲያ ይባላል። እናንተ እንደዚህ ትልሳለህ ታዲያ? እኔ ሲጀመር የሚያስደስተኝ ፈን ያለውም መላስ ነው። እሱም እውነቱን ነው። እኔም የሚያስደስተኝ መላስ ነው እኮ። እኔ ግን ወንድ ልጅ ሆኖ አይስክሬም መላስ አለበት ብዬ አላምንም። የምን አይስክሬም? አሁን ፋዘርና ማዘር ጋር ደውዬ ፕራንክ ሳደርጋችሁ ዝም ብለህ ብቻ ስማ። እሺ ሄሎ፣ ልጃችሁን ስላገት ነው 1 ሚሊዮን ብር ካላመጣችሁ ልጃችሁን አንሰጣችሁ። የምርህን ነው? የምርህን ነው? ያስግባለት ስለሚቻል ምንድን ነው? ልጃችሁን አግተነዋል 1 ሚሊዮን ብር ካላመጣችሁ አንሰጣችሁም እኮ ነው የሚሉት። አረ በጥሩ ጊዜ አታስፈራሩን በላቸው። እንደውም ዱላ ይጨምሩበት። ነግሬሽ ነበር እኮ ፈጣሪ ያመጣውን ፈጣሪ ወስደዋል ብዬ። በቃ ሄጄ ለእድርተኞቹ ልንገራቸዋ። አንቺ ደግሞ አልሞተም እኮ ገና። በቃ አሁን ልብሶቹን አውጥተን ለድሃ እንስጣቸው። ድሃውን ማሱ ነበረ፣ ስለዚህ እናቃጥለው። ቤት ውስጥ የነካውንም ዕቃ እንጠበው። አረ እንቅበረው። እንደውም በልጅነቱ 1 ጊዜ ነው ምናምን ሳላቅፈው አልቀርም። እኔ እጄን እቆርጠዋለሁ። አረ እኔም ጡቴን አጥብቼዋለሁ። በቃ አንቺም ቁረጩ። የህይወታችን አዲስ ምዕራፍ አሁን ይጀምራል ነው የምልሽ። ሄሎ አባዬ እማዬ፣ እኔ ነኝ። ፕራንክ ነው ማለት አልገባኝም። ቀልድ እኮ ምናምን ነው። አስጨነቅኳቸው አይደል? አንተ በቅት ማትራባቱ ላይ አትልቅከትም። በቃ ነግሬሽ ነበር ደግሞ እናስወርደው። ከዛ ጨለማ ውስጥ እየተሳሳመን ድንገት አልጋ ላይ ልንወጣ ስንል ኮንዶም ይዛል አለች። እንዴ ኧረ እባክሽ መንግስት እኮ ላስቲክ ከልክለዋል አልኳት። በቃ እሺ ምናምን ተባብለን ልክ ልንጀምር ስንል መብራት አይመጣም። ከዛ ማን ቢሆን ጥሩ ነው
የፍቅረኛ እናት። ከዛ በኋላ በቃ የራሱ ጉዳይ ብዬ ገባሁበት። ታዲያ ምን ማድረግ ነበረብኝ እንዴ? የኔ ወንድም የጠየቅኩህ እኮ ሰዓት ነው። ነግሬሽ ነበር እኮ ቆንጆ ወንዶች ይማግጣሉ፣ ረጅም ወንዶች ይማግጣሉ፣ ሀብታም ወንዶች ይማግጣሉ፣ እንትናቸው ትልቅ የሆኑ ወንዶች ይማግጣሉ ብዬ ነግሬሽ ነበር። እኔ እሱን ፈርቻ አይደል እንዴ ከቻምፕ ጋር የሆንኩት? ኧረ አስቀያሚ ወንድ አታጭም እንዴ? ለማነጻጸር እንዲመችሽ ከፈለግሽ ደግሞ የቻምፕን ፎቶ ልክልሻለሁ። ንጽህናውን የማይጠብቅ ኦኬ፣ የሚሸት እሱማ ቻምፕ ብቻ ነበር እኔ ያዝኩት። አው ቅማላም ነው። ቼክ ላድርግልሽ እስኪ። ሱሪን አልቀው። አይ አለ ማለት እንኳን ይከብዳል። በቃ ፎቶውን እልክልሻለሁ ታይዋለሽ። ደግሞ ለአማራጭ ጎን ለጎን ሌላውን መያዝሽን እንዳትረሺ። ታዲያ ደስተኛ የሆንኩት በሱ ብቻ ይመስልሻል? በቃ እሺ ቻው፣ መልካም እድል። የኔ ፍቅር ከማን ጋር ነው በስልክ ስታወራ የነበረው? ከማዘር ጋር። አይ እና ምን ሆኖ ነው የሞተው? ያው መኪና ለመሻገር ሲሞክር ነው። መኪና ገጭቶት? አይ ነድፎት። ከዛ በካንሰር ተሰቃይቶ ጉንፋን አሞት አስነጥሶ ሞተ። የምርህን ነው? የገጨው ሰውዬስ ምን አለ? አዝኛለሁ አለ ስለገጨው። አይ ወርዶ በኩርኩም ስለመታው። እና የገጨውን ሹፌር ከሰሳችሁት? አይ ሸለም ነው። ምን እና ኢንሹራንስስ ምን ሰጣችሁ? የተገጨበትን መኪና ማስታወሻ ብለው ሰጡት። አይ እስኪ አስነዳኝ እባክን ጓደኛዬ፣ ለስጋችን ስንል ነፍሳችንን አንጣ፣ ወደ ሃይማኖታችን እንመለስ እባክን። ደህና ናችሁ? ይኸውልህ ዝም ብለህ ብቻ አንቺ እንዴት ነው እንደዚህ ያማርብሽ? በእናትሽ ሁሌ እኮ አናገርሻለሁ እያልኩኝ ቁንጅናሽ እየገፋኝ ተቸገርኩ። እስኪ አንዴ 360 እስኪ በስመ አብ ያበደ ነው። በቃ ውስጥ ግቢና ጠብቂኝ እመጣለሁ። አንተ ማል እንዴ? ማዘሬ እኮ ነች እኮ። ደህና ዋላችሁ ልጆች? እንደውም አያተመጡ ዝም ብለህ ብቻ ተማሪ ነው ጥቅርታ። የኔት ልጅ በጣም ነው የምወደውና አንድ ጊዜ ልጅሽን ልሳመው። አንድ ጊዜ ብቻ አንድ ጊዜ አመሰግናለሁ። ጤና ይስጥልኝ። አጠገቤ ለ10 ዓመት ምንም አይነት ግንኙነት ሳያደርጉ የቆዩ ካፕሎች አሉ። እንዴት ለ10 ዓመት ምንም አይነት ግንኙነት ሳታደርጉ ልትቆዩ ይቻላል? በእኔ ውሳኔ ነው። ቢሆንም ግን ሁለታችንም ተስማምተንበታል። ከዚህ በኋላም ያለምንም ግንኙነት 10 ዓመት ለመቀጠል አስበናል። አንተስ 10 ዓመት ምንም አይነት ግንኙነት ባለማድረጋችሁ ደስተኛ ነህ? እንዴት ብዬ እንደምነግርሽ አላውቅም፣ ግን ሁለቱም እግሮችሽ መቆረጥ አለባቸው። ቆይ ግን የኔ ፍቅር መች ነው እኔና አንቺ ግንኙነት የምናደርገው? ነገርኩ እኮ ከትዳር በፊት ምንም አይነት ግንኙነት አናደርግም ብዬ። ቆይ እንደውም ደወለ። ሄሎ ትዳር። እሺ በዚህ 5 ዓመት ውስጥ ራስህን የት ታየዋለህ? አንገቴ ላይ የ2 ዓመት የአይምሮ ህሙማን ላይ የህክምና ባግራውንድ እንዳለህ ነግረኸኝ ነበር። ምን ነበርክ? በሽተኛ ነበርኩ። ህክምና ላይ አልሰራህም ማለት ነው? ሞክሬ ነበረ ግን ጋውን የለኝም። እና አልተማርክም? አረ ተምሬያለሁ። አካውንቲንግ። እኛ እኮ ለመቅጠር የፈለግነው ዶክተር ነው። እሺ ምን? እሺ ዶክተር ሆኜ እሰራለሁ ካልክ እሺ ተቀጥረሃል። አመሰግናለሁ። አንቺ ግን ትንሽ እንኳን አታፍሪም? ሌላ ስትማግጭብኝ፣ ለዚያውም ቤታችን ድረስ አምጥተሽ ደግሞ ከሱ ጋር። አንተ ግን ምን አይነት ስነ ስርዓት የሌለ ሰው ነህ? ትንሽ እንኳን አታስብም? በጣም ባለጌ መጥፎና ስድ ሰው ነህ። እሺ አትስደበው እንጂ አባትህ እኮ ነው። አንተ ምን አባት ስታደርግ ነው ቴሌቪዥኑን የሰበርከው? አረ እንደምታስቡት አይደለም። ወስጄ ልሸጠው ስልኩ ወድቆብኝ ነው። ምን ስንት ብር የወጣበት አዲስ ቴሌቪዥን እኮ ነው። ምንድነው ችግር? በቃ አሁን መጨቃጨቅ አያስፈልግም። አውጥተን እንጣለው። አንቺ ደግሞ እናሰራዋለን እንጂ እንዴት ነው ቴሌቪዥን የምንጥለው? አረ እኔ ልጁን ነው ያልኩት እንዴ። በቃ እሺ እኔ ራሴ ያሰራዋለሁ። ከየት አጥተህ ነው የምታሰራው? ስራ የለ የምትተዳደረው እኮ የቤቱን ዕቃ በመሸጥ ነው። አረ አዲስ ስራ ልጀምር ነው። በያንጎ ፕሮ ጥሪ ሳይቋረጥ እስከ 45,000 ብር ድረስ በሳምንት ማግኘት እችላለሁ። ለመመዝገብ ደግሞ ቢሮ መሄድ ሳይጠበቅብኝ አፕሊኬሽኑን አውርጄ በ5 ደቂቃ ውስጥ ተመዝግቤ ስራውን መጀመር እችላለሁ። ስለዚህ ወዲያው ነው ቲቪውን የማሰራው። ይኸውልህ ቶሎ ስራውን ጀምረህ ብታሰራው ይሻላል። እውነት አላሳፍራችሁም፣ ተማመኑብኝ። ሰዓቱ ቁጭ አድርግ እንጂ። ልጃችሁን አናግሬዋለሁ፣ ተቆጥቼዋለሁ። ከዚህ በኋላ እንደማያስቸግራችሁ ቃል ገብቶልኛል። ስለዚህ ከዚህ በኋላ አያስቸግራችሁ። ማለት ልጃችን አስቸግሮናል ብላችሁ አይደል እንዴ ጠራችሁ? እሱ ልጃችንማ ሞቷል። መንፈሱ እኮ ነው ያስቸገረ። እና ከማን ጋር ነው ያወራሁት? እማዬ ብስኩት ግዢ። ይኸው መንፈሱ። ይሄ እኮ በህይወት ያለው ልጃችን ነው። እንግዲህ መንፈሱ ላይ ያስቸግራችሁ ነው እንዴ? ቆይ እሺ ምን አድርጌ ነው ያሰራችሁ? ያረከውንማ አንተ ንገረን እንጂ። በቃ ከባለቤቴ ጋር ተጣላን። ያንተ የሆነውን ነገር ከዚህ ቤት ሰብስበህ ይዘህ ውጣ አለችኝ። ልብሴን በሻንጣ ሰብስቤ ይዤ ወጣሁ። ከሻንጣው ጋር ሌላ ምንድን ነው ይዘህ የወጣኸው? የሰጠኋትን ኩላሊት
እሺ ጋይስ እዚህ ጋር የምታዩት ቪዲዮ ለዳዊት ከዚህ በፊት የሞተር የመግዛት ቻሌንጅ የጀመርንበት ቪዲዮ ነው። ይሄን ቪዲዮ ደግሞ አይከን ዲዛይኖች አይተውት የቲክቶክ አካውንታቸውን አሁን ካለበት ፎሎወር 50 ሺህ ካስገባንላቸው የ50 ሺህ ብር ስጦታ እንደሚሰጡን ቃል ገብተውልናል። ስለዚህ እባካችሁን ይሄንን የ50 ሺህ ብር ስጦታ እንድናገኝ እየገባችሁ ፎሎ እንድታደርጉልን እንድትተባበሩን እንጠይቃችኋለን። በዚህ አጋጣሚ አይከን ዲዛይን የሚሰጣቸው አገልግሎቶች አርኪቴክቸራል ዲዛይን፣ ኢንቴሪየር ዲዛይን እና ኮንስትራክሽን ናቸው። ለበለጠ መረጃ በዚህ ስልክ ቁጥር መደወል ትችላላችሁ። ወይም ደግሞ መገናኛ ከዘፍመሽ ዝቅ ብለው ኬኔሬት ታወር 4ኛ ላይ 401 ቁጥር ላይ ሄዳችሁ የኢንፎርሜሽን ማግኘት ትችላላችሁ ማለት ነው። እባካችሁን እየገባችሁ ፎሎ በማድረግ እኛንም ተባበሩ። እናመሰግናለን። ከዛ እንላይ አላለችኝም። የራስሽ ጉዳይ ብዬ ጥያት መጣ እንዴ? ግን እኮ 5 ዓመት ነው የቆያችሁት። እንላይ ስትል ምንም አልመሰለም ማሪ። እችን ታክል ምንም ያልመሰለኝ እንዴ? የኔ ልብ በሴት ልጅ ሊሰበር ቻምፕ እኮ ነኝ። ቻምፕ አንበሳው። እሺ አሁን ደግሞ አስማት አሳያለሁ። ዝም ብለህ አንድ ካርታ ሳብ። እሺ የያዝከውን ቁጥር ልገምት። የያዝከው ቁጥር 7 ነው አይደል እንዴ? አዎ። ለማንኛውም ልትሞት የቀረህ 7 ቀን ነው ለማለት ያህል ነው። ሰላም፣ በጉዲፈቻ ልጅ ለመውሰድ ፈልጌ ነበር የመጣሁት። ዋው በጣም ደስ ይላል። አዎ ደስ ይላል። ያው ከድሮም ጀምሮ ይሄን ነገር መኘው ስለነበረ ማለቴ ለአንተ የተደረገልህን ለሌሎች ልታደርግ ስለመጣህ በጣም ደስ ብሎኝ ነው። ይገርምሃል፣ ብዙ ልጆች ከዚህ ከወጡ በኋላ ቅልጥ ብለው ነው የሚቀሩት። አንተ ግን እንደ ሌሎቹ አይደለህም። ከድሮም ከልጅነት ጀምሮ ንጹህ ልብ ነው ያለህ። ምን? እሺ ሰላም ነው። ኮንዶም አለ? ኮንዶም የለም። ሌላ ምን አለ? ማለት ኮንዶም ከሌለ ሌላ ምን ይኖራል? በቃ እሺ ጓንት ስጠኝ። ምን? ሰላም፣ የጭንቅላት ህመም መድኃኒት አለ? አዎ አለ። እኔም አለኝ። ሰላም ብራዘር፣ ድመት ያርግዛብኝ ነበር። ማስወረጃ አለክ እንዴ? አየለኝም። እባክህን ተባበረኝ፣ በዚህ እድሜ አባት መሆን አልችልም። ሰላም ወንድሜ፣ የእንስሳ መርዝ ይኖርሃል? ምን አይነት እንስሳ? ትንሽ ረዘም ብሎ ወፈር ያለ ስገባና ስወጣ ለምን ትጠጣለህ፣ ለምን ታጨሳለህ፣ ለምን ታመሻለህ እያለ ለሚጨቃጨቀኝ እንስሳ ነው የፈለግኩት። አይ የለኝም። በቃ እሺ ሽጉጥ ስጠኝ። ሰላም ነህ የኔ ልጅ? ሰላም ጋሼ። እንደው ማስነሻ ነገር ይኖርሃል? የምን ማስነሻ? ያው የሞተር አልልህ የዚህ ነዋ። ምንድነው? አንቺ የመሰለሽ ልጅ ምን ሆና ነው የምትጮህ? ኧረ ቤታችን እየነደደ ነው። እባክህን ውስጥ ሰው አለ፣ አድንልኝ። ምንም እንዳታስቢ፣ እኔ አድንልሻለሁ። ማነው ውስጥ ያለው? ቦይፍሬንዴ ነው። እንዴ ምን ያርክ ነው? አድነው እንጂ። ኧረ እባክህ ሳይሞት አድነው። አሁን ደግሞ አማርኛ አባባሎች እንዴት እንደመጡ እናያለን። እንዴ ምን እያደረግሽ ነው? ቆጡ ላይ ያለውን ላወርደው ነው። ዶሮን ሲያታልሏት በመጫኛ ጣሉት። ኧረ እባክህ እኔ ወንድም አድነው። 1 ሰዓት ሙሉ ቆመሃል እኮ። እስካሁንማ ይሞታል እንዴ። ከየት መጣሽ? ዶክተሩ የለም እንዴ? ዶክተሩ ለምሳ ስለወጣ እኔ ነኝ መርፌውን የምወጋ። ምን ነው ደነገጥክ? 6 ወር ሙሉ እኮ ስልኬን ብሎክ አድርገህ የጠፋኸው አንተ ነህ። አይ እዚህ እንደምትሰሪ አላወቅኩም ነበር። ለማንኛውም ዙርና ሱሪን አውልቅ፣ መርፌውን ልውጋ። እሺ ትንሽ ስለሚያም ጠንከር በል። ስለሆንክ ነው ስልኬን ብሎክ የምታደርገው። ክቡር ፍርድ ቤት፣ እንዴት ኳስ ስለወደድኩኝ 25 ዓመት ይፈረድብኛል እንዴ? ኳስ እኮ የስሜት ጉዳይ ነው። ኳስ እኮ ሁላችንም ስንጮተው ያደግነው ነው። እሱም አንቺም አንተም ሁላችንም ስንጮተው ያደግነው ጉዳይ ነው። ኳስ የስሜት ጉዳይ ነው። እንዴት ለሱ 25 ዓመት ይፈረድብኛል? ድሮም እዚህ ሀገር ህግ የለም። የ6 ወር ህፃን ልጅ አንጠባጥበህ እኮ ነው የለጋኸው። ግን እኮ የስሜት አስወጡት። ውጣ አንተ ትንሽ እንኳን አታፍርም? ቁጭ ብለህ ስትበላ እና ራበኛ ምን ላድርግ ታዲያ? እንደ ሌሎቹ ልጆች ወጥተህ አሰራም። ከየት አምጥቼ ነው የምሰራው? ስራ ከምሰራ ደግሞ ቁጭ ብዬ በላ ይሻለኛል እንዴ? ደግሞ ትመልስልኛለህ እንዴ? እንደውም እስከ ዛሬ ቁጭ ብለህ የበላሃትን ትፋት አምጣ። ይሄ ብቻ አይደለም። አምጣ እንዴ! አምጣ። ይሄን ብቻ አይደለም። አምጣ ትፋት እንዴ! ይሄ ጠፋብኝ ካልሽ አይደል እንዴ? ትሰማለህ? ከዚህ በኋላ ስራ ማትሰራ ከሆነ ከዚህ ቤት እንድትወጣ ነግሬሃለሁ። እሺ ከየት አምጥቼ ልሰራ ነው? ያን ጎፕሮ አለልህ አይደል እንዴ? ይኸውልህ በሳምንት እስከ 45 ሺህ ብር ድረስ ጥሪ ሳይቋረጥ ገቢ ማግኘት ትችላለህ። ለመመዝገብ ደግሞ ቢሮ መሄድ ሳይጠበቅብህ አፕሊኬሽኑን አውርደህ እዚሁ ተመዝግበህ በ5 ደቂቃ ውስጥ ስራውን መጀመር ትችላለህ። ተግባባን? በጣም አመሰግናለሁ አባዬ። አሁንም መዘገባለሁ። እንደውም ቆይ ይኸው ሌላኛው እግር። ውይ ደግሞ ሳልነግርሽ ባለቤቴ እኮ ቪትስ መኪና ገዛልኝ። መቼስ ካረግሽው ጫማ ይሻላል። ውይ ጫማ ስል ምን ትዝ አለኝ ብታይ፣ ባለቤቴ በየቀኑ ነው አዳዲስ ጫማ የሚገዛልኝ። እግርሽ ጫማ ስለሚበላ ይሆን? ጥርስ አለው እንዴ? ይኸውልሽ የኔ ባለቤት ደግሞ ከዚህ በኋላ ዓለምን እየዞረን ነው የምንኖረው ብሎኛል። መቼስ የዘነቡ ልጅ ዓለምን መሆን አለበት የምትዞሯት። ግን የኔም ባል ቁንጅና አይተሽዋል? ወይኔ ስዕል እኮ ነው የሚመስለው። እንዴ አይቼዋለሁ። ፊቱ ላይ ያለበት ፍንክትክት ጠባሳ ምናምን ቁጭ አብስትራክት ስዕል ላይ ያስመሰለው።
ኧረ እሱን ተይውና የኔ ባል በጣም ስፖርተኛ ከመሆኑ የተነሳ የሆዱ ቅርጽ በስቶ እዚህ ጋር ደርሶ ቋቅ የሚለው ነው። እርግጠኛ ነሽ ውሸትሽ አይደለም ቋቅ የሚለው? ምን? ኧረ ሰዓት አይፈርብኝ። ዛሬ ባለቤቴ ምሳ የምንበላው ቢች ዳር ነው ብሎኛል። ማለት አንቺ ዳር? ኦ የውሃውን ነው እንዴ? ይልቅ የኔ ባል ያንጎ ፕሮን እየተጠቀመ ከፍተኛ ገቢ ከቦነስ ጋር እያገኘ ነው። አረ የኔ ባለቤት ደግሞ ማንጎ ፕሮ ማክስ ነው እየበላ። አረ ማንጎ ፕሮ አይደለም ያንጎ ፕሮ ነው። ይኸውልሽ በሳምንት እስከ 45,000 ብር ድረስ ጥሪ ሳይቋረጥ ገቢ እያገኘ ነው። ባልሽን መመዝገብ ከፈለገ ቢሮ መሄድ ሳይጠበቅበት ያንጎ ፕሮ አፕሊኬሽንን አውርዶ በ5 ደቂቃ ውስጥ ተመዝግቦ ስራ መጀመር ይችላል። ዋው ይሄማ በጣም አሪፍ ነው። በጣም እንጂ አስበሽዋል? ደግሞ ባል ቢኖረን ቀላል። ስማ አንተ የ2 ዓመት ግብር እኮ አልከፈልክም። ክፈል እንጂ። እየሞከርኩ ነው። ምን ማለት ነው እየሞከርኩ ነው? መታሰር ፈለክ? ይኸውልህ ይሄን ግብር ቶሎ ማትከፍል ከሆነ ትቀፈደልኩ እኮ። እዚህ ሆነ ሞከር። አጠጣው። ምን ያረጋችሁ ነው? በስህተት መርዝ ጠጥቶ ወተት ልናጠጣው ነው። አረ እንዳታጠጡት። ለምን? ዛሬ እኮ እሮብ ነው። አዎ አንተ አይ በቃ እንሂድ፣ ሐሙስ እንመጣለን። ያው ለዚህ ስራ እኔ ከበቂ በላይ ነኝ ብዬ የማስብበት ምክንያት በቀደመው ስራዬ ብዙ ሰዎችን ከብዙ ጉድጓድ ውስጥ አውጥቻለሁ። ከቱቦ ውስጥ አውጥቻለሁ። ጥልቅ ከሆነ ጉድጓዶች ውስጥ አውጥቻለሁ። ጥልቅ ከሆነ ዋሻ ውስጥ አውጥቻለሁ። ከ10 ሜትር፣ ከ20 ሜትር፣ ከ30 ሜትር ጥልቀት ካላቸው ጉድጓዶች ውስጥ ሰዎችን አውጥቼ አድኛለሁ። ስለዚህ ለዚህ ስራ ከበቂ በላይ ነኝ ብዬ ስለማስብ ለዚህ ስራ ብቁ ነኝ ብዬ አስባለሁ። ይቅርታ የተለጠፈው እኮ አዋላጅ እንፈልጋለን ነው የሚለው እኮ። ከበቂ በላይ ነኝ። ተቀጥራል። ወይኔ እኔ ፍቅር እንዴት እንደናፈቀኝ፣ እኔ ራሱ እንዴት እንደናፈቅሽኝ። ዛሬማ እሱ ጀርባ ላይ ነው አስደግፌ የማሯሩጥሽ። እንዴ ቢያውቅብንስ? ችግር የለውም በህልሙ ፈረስ እየጋለበ ነው የሚመስለው። ለማንኛውም ግን መተኛቱን ቼክ ብናደርግ ጥሩ ነው። እከኮ አንተ ከካም፣ አንተ ዲቃላ፣ አንተ ፉኝት። አይ ተኝቷል ማለት ነው። ነግሬሻለሁ እኮ ልጁ ደንቆሮ ነው። ግን ቢያውቅብንስ? ይወቅብና እሱ ሲልከሰከስ አይደል እንደሚውለው። ቅጽል ስሙ እኮ እብዱሻ ነው። ኧረ እማዬና አባዬ ይደብራል። ዝመታተ አርፈተኛ። ግን እንደ እናትና አባት ጥሩ ነገር ያደረግን አይመስለኝም። በላ ገባልኝ። የት ያለ ነው? ይቆያታ አቋሉ በረኛ አይደል ያመጣኝ? አመነኝ። አሜሪካ በዚህ ጋር ነው። ገና እኮ ከኢትዮጵያ ልወጣ ነው። እሺ አሁን ጅብ ሳይመጣ ቶሎ ካርታ ወጣው እንዴ? እሱስ ልክ ነህ። ቶሎ ጅቡ ሳይመጣ እንጮት። አረ ዋናው ካርታ ነው ያልኩ። የወረቀቱ ነው እንዴ? ይሄ እኮ የቤት ካርታ ነው። ምን ሊያደርግልኝ የመጣው? ያው የሆኑ ሰዎች ቢያግቱ ቤቱን እናስይዝና እንለቀቃለን። ወይ አንተና ምን ይመጥቼ ነው? የአውሬ መጫወቻ አልሆንም። ለእሱ አታስብ። መከላከያ ይዤ ነው የመጣሁት። አንድ አውሬ ይምጣ ብቻ። ምን ይልል? ሰንሴሽን ወይስ ህይወት ድረስ? ችግር የለውም። ጫካ ውስጥ ከአንተ ጋር አልጨቃጨቅም። ውሃውን ስጠኝ እመለሳለሁ። ኧረ እኔ ጋር ውሃ የለም። ቅድም የቀዳነውስ አንተ ደግሞ ስደት ስትወጡ አይደለም ውሃ ሽንት ይጠጣል ሲባል አልሰማህም? እናማ ውሃውን ደፍቼ ሸነውበታል። አቅርሯል። እስቲ ጅቡን እዛ ጋር ነው አይደል የሰማነው? አዎ ና ብላኝ። የፍቅር ቤተሰቦች ልታውቁ በጣም ነው ይጎበዝ። ደስ ይለኛል። በጣም ፈታ ያሉት ሊሆኑ ቤተሰቦች። አባቴ ሰላም ነው? ተቀመጥ። አረፍ በል። አረፍ በል። መቼም ፍቅር ይበልጣል ብለሽ ነው መቼም። ፋዘር ምንድን ነው? ሰላም ኖት? ግን ሰላም ኖት? ሁሉ ነገር በኢየሱስ የኔ ፍቅር አይሸትም እኮ እንዳታስጨንቀው ልጁ ነው። ያለቅሳል። አላምጠው ምን አንተ አይሸትም እኮ ተወዳት የለ እንዴ? ዛንዚባር እስከምንሄድ እንዴት ኩል እንዳልክ አልገባህም። በጣም እኔ ፍቅር ምን እያደረግሽ ነው? እንዴት ያደረግኩ ነው? ያምሻል። እኔ እኮ ፍቅረኛሽ ነኝ። እኔ እንደዚህ ባል ደጆችሽ አባት እኔ እኮ ምን ሆነሽ? እሱን አስጠፋኝ አባት እንዴ እዚህ ሰራ በተና ነው። እኔማ ከወንድ ጋር ሳይሽ ጉድሽን ላይ ብዬ እኮ ነው ጉድሽን ላይ እኮ ብዬ ነው የመጣሁት። ፍቅር ተጫወት። ጠርጥሮሽ ነው? ጠርጥረኝ አባት አንተ ነኝ ጠርጥረኝ። ሰላም ነው አባ? ሰላም ነው አለን። ምን ታዘዝ? ዋይፋይ አለ? አለ። ኦኬ ፓስወርዱን ትነግረኛለህ? ይቻላል። ቲኦ በካፒታል ነው በስሞል? ሁሉም በካፒታል ነው። ኦኬ
እሺ ንገረኝ። ቲኦ ኤልኦ ደብሊው ቲኤ ቶሎውጣ እሺ ለምን ለደሞዝ አይመጣም ነው? ዘበኛ ለምን በብርድ ያድራል? ምን አሳደረው? ከቤተሰቡ ተለይቶ ቤተሰብ አለው። ሲጀመር ማታ ምሳ እራት ነገር ይዞ በሰዓት አድርጎ ቋጥሮ ድርጅት በረጋ ሄዶ ትንሽዬ ቤት ውስጥ ያድራል። ለምን አይልም እንዴ? የፎቁ ባለቤት ከባለቤቱ ጋር ያደረ እሱ ባለቤቱና ልጁን ጥሎ መጥቶ ሰው ፎቅ ቤት የሚያድረው ምንድነው? በጣም የሚገርም ስሜቴን እኔ እንዴት ልበል? በቃ በጣም ያረከው። ምክንያቱም ጥበቆች ለደሞዝ ቀን ነው መሄድ ያለባቸው። ምክንያቱም የቤቱ ባለቤት የማንን ጎፈሬ ሲያበጥር ነው እሱ ተኝቶ ዘበኛ ሲጠብቅለት የሚያድረው? የቤቱ ባለቤት ሲጀመር ለምን አባወራ የቤት ራስ ለምን ይባላል? የቤት ራስ ለምን ይባላል? ይሄንን እንኳን ማሸፈን ካልቻለ ስለዚህ ዘበኛው በጥበቃነት ይቀጠር እንጂ ማንም ይሄንን ለብላችሁ ስሙ ውጪ ማደር ግዴታ የለበት። ለደሞዝ ሄዶ መውሰድ መብቱ ነው። ውጪ ካይን ካርድ ሞላ እስኪ ባለ ስንት ነው? ባለ 5 ቢሆን ልትሆኑ ነው ከሙላ አይሰራም። ኧረ እኔ አሁን ሞልቼዋለሁ። በእናትህ እራሱ ነው ከሙላ አንተ ሞልተዋል? አዎ ሞልቼዋለሁ። እስኪ እውነት እና እኔ ጋር ምኑ ነው የማይሰራው? ሰላም እንዴት ነህ አባት? ወይ እናት እንዴት ነሽ? አለሁልህ። ላርጎ ፈልጌ ነበር። ላርጎ ምን አይነት ይሆንልሽ? ትንሿ 300 ብር የእኔ እናት። 300 ብር እንዴ? አስታወስኩሽ። አንቺ ባለፈው መልሴን ይዘሽ የሄድሽው ልጅሽ? አረ እሱ እኮ አጋጣሚ ነው። ችግር የለም። ዛሬ እንደዚህ አይነት ስህተት አይፈጠርም። ትራንስፈር ነው ማድረግ። በይ አሁኑ ክፈይ። አሁኑ 09 ደግሞ እጅሽ እንዴት ነው የሚለሰልሰው? በእናትሽ ከምጠቀመው ነው። ሄራሻ በተር ስለምጠቀም ነው። ብታይ ደግሞ ለሁሉም ቆዳ ተስማሚ ነው። እሺ ገባለህ? አዎ ደርሷል። እንዴ ቆይ ስንት ነው አድርጎ? 300 ብር እና 200 ብር እኮ ነው የላክሽው። ማንን ለማስኮንን ነው? በእናትሽ 100 ብር እኮ ይጎለዋል። አንቺ እንዴ አንቺ ነይ። ወይኔ ጉዴ! ምን ነበር ያልሽኝ? ቅባቱን ሄራሻ በተር አውጪ። ካርድ ስጪ። ካርድ ባለ 10 ዝርዝር የለሽም? አኬ የለኝም። ዝርዝር ስጠኝ በእናትህ። ሌላ 10 ብር 200 ብር እንካሽ። ሁሉ ዝርዝር እያለ ነው ዝርዝር የለኝም የምትለው? እንዴ ከስር ከሁለት መቶ ብር በዛሬው ርዕሳችን ላይ ጥያቄ ያለው ተማሪ አለ? ቲቸር 256 እንዴት ነው የመጣው? የኔ እናት ጎበዝ ልጅ። እሺ ይኸውልሽ እዚህ ጋር ከራዲካል አወጣ ነው፣ ከዛ እዚህ ጋር ካፈን ነው፣ እዚህ ጋር አባዛ ነው፣ ቀጥታ ምን መጣ? 256። ጎበዝ ልጅ አንቺ። ቲቸር እኔ አራተኛው አልገባኝም። አንተ ቆርቆ እንዳካተራስ ይሄ ሁሉ ስራ ስለፈለፈ የነበረው ላንተ አይደለ? 5 ማርክ ነው የቀነስኩት ባሁን። እሺ 5 ማርክ። እኔም ግን አራተኛው አልገባኝም። የኔ እናት እኔ ልሳቀቅ አልገባሽም? አራተኛው ምንም ችግር የለም። አስጠኛለሽ ቤትሽ ቤት የለም አይደለ? ቤት እየመጣ አስጠናሻለሁ። እሺ የአራተኛው ይኸውልሽ ከሁለተኛው ላይ ድራይቭ ሆኖ ስኩዌር ሲደረግ የመጣ ውጤት ነው። እሺ እናት። እሺ ቆይ ግን እዛኛው ጋር መባዛት ነው መካፈል ነበር የነበረበት? አረጋሽ አልገባሽም? አረጋሽ ይድግባታ ተመለስቶ 19000 ማርክ ቀንሽባለሁ። ቲቸር መጠየቅ ይቻላል? ምንድን ነው የኔ እናት ምንድን ነው ያልገባሽ? የትኛው የመጨረሻው ነው? አስረኛው ይኸውልሽ ኢንቲሪ የተማርናቸው ነገሮች አሉ አይደለ? ስኩዌር ሲደረጉ የኤክስ ቫልዩ አለ፣ የዋይ ቫልዩ አለ። አቤት እንዴ ምንድነው እናንተ ሰዎች ቤት ኪራይን ክፈሉኝ እንጂ። ምን ማለት እንዴ ክፈሉኝ ቤት ኪራይን እንዴ? አንተ እንዴ እኔ እኮ ነኝ አከራዩ። ጭራሽ መተህ ክፈሉኝ ትለኛለህ? ፈጣጣ እንዴ ቤት ኪራይ ክፈሉ። ጭራሽ አከራይ ሁሉ ያፍምሮታል ደግሞ እንዴ ምን አይነት ክራይ ነው የወጣብኝ ደግሞ? በእናታችሁ 2 ወር ጸጥ ባልኩህ ጭራሽ መተህ እኔ እኮ ነኝ 2 ወር የታገስኩት ሰውዬ። እኔ 2 ወር እኮ የታገስኩት ማለት ነው። የባለፈው ወር ከባለቤቱ ጋር ስለተኛው ያው ተንጣጣ ብዬ እኮ ነው። እንዴ እንዴት ያለ አይናውጣ ነው? ምን አልነገረችሁትም? ያው ቀሪቱና ብሬን አይሰጡኝም ወይ? ምንድን ያልከው? ከባለቤቱ ጋር? አዎ አልነገረችሁትም? ከባለቤቴ ጋር ተኝታል? ኦሮ እኔ ሁሉ ሌላውን ተውትና እንዴ ኧረ ስጡኝ ኧረ እባካችሁ እንዴ ጥሩ ኧረ በያ ጥሩ ቆይ የቤት ኪራይ ስጡኝ ቤት አንተ ቤት ገባና ጠብቀኝ እኔ ከባለቤቴ ጋር ላወራርድና አወራርዱኝ ይባልበኝ እንዴ
ጭራሽ ከባለቤቱ ጋር አወራርዶ ነው የሚከፍለኝ። አያከራይ ነገር አከራይ ወይኔ 10ም 5ም 100ም ሚሊዮን ያለው 10ም 5ም 100ም ሚሊዮን ያለው። ሰላም እንዴት ነህ አባት? ደህና ነኝ። ከእርዳታ ድርጅት ነበር የመጣሁት። እርዳታ ፈልጌ ነበርና ግን ደግሞ አሁን አጭበርባሪው በዝቷል። እውነትሽን ነው። ሌሎች እኮ እኛ እንዳንረዳ አደረጉን እኮ። እንዴት ብለን እንረዳ? አንዷ ላይ የሚላል አንዱ ደግሞ እግሬን ተጎድቻለሁ እያለ እያምታታ ስንቱ። አንተ ግን ምን ሆነህ ነው? አይነን አደጋ ደርሶብኝ 5 ዓመት የካየው። አይዞህ ግን እኔ አሁን አንተ ለማየትን በምን ማረጋገጥ እችላለሁ? እንደው እዛ ጋ ያሉ ልጆች ይታዩሻል? አዎ ይታዩኛል። እኔ ግን አይታዩኝም። አይዞህ በቃ እንካ እችን ያዛት። አመሰግናለሁ። እንካ እችንም ብጨምርልህ ብዬ ነው። ለዚህ ነው እንዴ? አዎ ለምን መስሎ ነበር? እኔማ እንደማያወቅሽብኝ መስሎኝ። አረ እዛ ጋር ያሉ ሰዎች አይታዩኝም እያልከኝ ግን እዚህ ቆመ ከምትለምን ለምን ክረት በክረምት ላይ ገብተህ ራስህን አትለውጥም? እዛ ብትመዘገብ ጥሩ ነው። ራስህንም ትቀይርበታለህ። አመሰግናለሁ። እኔ ትንሽ ሸቀል ላድርግና አመዘገባለሁ። እናንተ ሊኩን አስቀምጥላችኋለሁ። ተመዝገቡ። እንዴ ጎረምሳው፣ ወይ አባዬ፣ ምን ነው ዛሬ በጊዜ በሰላም ነው? በሰላም ነው አባዬ። እንደቀምኩ አስታውቃለሁ እንዴ? አራት አስታውቅም። ምን ነው? አይ በኋላ ስመጣ እንዳታቀብኝ እኮ ብዬ ነው። አስታውቅም። በቃ ካላስታወቀ መጣሁ። ወዴት ነው? ካላስታወቀ ትንሽ ይቀርቻለሽ። እሷን ጨርሼ ልምጣ አባዬ። ይኸውልህ በኋላ መቃምህን ልወቅብህና ውርድ ከራሴ። ኧረ በፍጹም አታውቅብኝም አባዬ። እንዲህ ብለህ እንዳታስብ መጣሁኝ። እንዴ ቆይ ልጄ ምንድን ነው አድርጌ የምትይው? እንዴ ይሄ ደደብ ልጅ ነው ደግሞ ምን እያደረግሽ ነው እንዴ? ምን አደረገ ደግሞ? እንዴ ግሪን ምን አይነት ከለር ነው ላለው? ቀይ ብሎኝ አላረፈም። ምን ደደብ እንደው አንቺ ግን አውቀሽ ነው? እና ታዲያ ግሪን ምንድን ነው? ጥቁር ነው። ዛሬ ባታውቂው ኑሮ አልቆልሽ ነበር። ውጭ ብዬ ጉዳን ኩልክ ምን ሆነሽ ደግሞ? ምን ሆነሽ? ምንድን ነው? ባለፈው ዕለት አብረን ካደርን በኋላ እሺ በጣም ፈርቼ ስለነበረ ሆስፒታል ሄጄ ተመረመርኩ። እና ሆስፒታል ምን አሉሽ? ምን አሉሽ? ኤችአይቪ ያለብሽ አሉ። እኔ ደግሞ አርግዘሽ መስሎኝ። ኤችአይቪ ከፍቅረኛህ ጋር ዴት ወጥተህ የፍየል ስጋ ብትጋብዝ ይሻላል የበግ ስጋ? ግብረ ስጋ በጣም ወድጃታለሁ። ከጓደኛዬ ጋር አስተዋውቅሻለሁ ብያት ነው። ሰውዬ እኔ ወል ተራዬ ላይ ሰው ይገባብኛል። አስተዋውቀኝና ልሂድ። መጣች በቃ እንደው መጣች። አስተዋውቃለሁ። እርምን ቺክ ቢያደርግልህ ጆሲ ቲቪ እንዴት ነሽ? ሰላም አለሁልሽ። ጓደኛ ያልኩሽ እኮ እሱ። ቆይ ሰላም ነው? ፓይለት ያልከኝ እሷ ነው? አዎ ቲቪ ፓይለት እንደዚህ ነው ሰላም የምትለው? ታዲያ እንዴት ነው? የኔ እናት ቲቪታ ይኸውልሽ በሰፊው በተከበረው የኢትዮጵያ ሕዝብ ስምና እኔ በግሌ ለሀገራችን ስለምትሰጪው አገልግሎት ከልብ ነው የምናመሰግነው። ጆሲ ጓደኛ በጣም በሰል አይደለም? በሰልኩብሽ አይደል? ምን ላድርግ? አባቴ ፕሮፌሰር እናቴ ዶክተር ከተማረ ቤተሰቦች። ኧረ አባቱ ወዛደር ነው አንተ። ይኸውልሽ እውቀት ያልዳሰሰው ገላ ይጮሃል። ምን ላድርግ? ምን እያልክ ነው? እኔ የምልሽ ፌቢታ ብቻሽን እንደምትኖር ይሰማው። እኔም በላጤነት የተንከራተትኩ ነው። ታዲያ ለምን አንድ ላይ? ኧረ ፌበንዬ በሴቶች ተከቦ ነው የሚውለው። ጭፈራ ቤት ነው የሚያድረው። አይደለም እውነት ነው። ይኸውልሽ ይሄንን አልክድሽም፣ አልኮራበትም። አንገታቸው ላይ ቢራቢሮ ታቱ ከተነቀሱ ሴቶች ጋር እንዳለ ሬድ ፍላግ በእነሱ ተከብቤ ነው። አውጪኝ እኮ እያልኩሽ እኮ አድኝኝ። ከዛ ይሄ አይደል እኔ አየር መንገዳችን ለኛ እንደሆነና አለኝታ አንቺ ለተሳፋሪዎችሽ እንደሆንሽ መከታ። ታዲያ ለምን አብረን አንፍታታ እንዴ? ይለኛል የኔ ማር። እስኪ በፍቅር እንበል ብርር። ታዲያ በዚህኛው ዙር ተሳፋሪ እንዳይኖር ይሄ ልጅ ሁሌ እንደቀማኝ። አይ ከተማ ሰው ሲጀምር ያውቃል። ናስኪያት ና ምንድነው ዳኛው ያለን ታውቋል? ኧረ አላውቀውም። የጨነቀለት የሚለውን ዘፈኛ አታውቁም? አላውቀውም። የጨነቀለት ጨምርበት። ማን ነው? ጭራሽ በቤቴ ማን ነው? ካንተ ጋር ነው ቺት የምታደርገው? ምንድነው ቺት? ቺት በባል ላይ ባል በሚስት ላይ ሚስት ድርቦሽ ነው ደግሞ። ኧረ እባክህ ተሳስተሃል ወንድሜ። ተግባሩን እንጂ ለካ ስሙን አታውቀውም። ኧረ ምንድነው የምታወራው? ተሳስተሃል። አንተ ነው እኮ የተሳሳከው። በአንተ ቦታ እኮ ነው የነበርኩ መሆን ያለብኝ። ጭራሽ በቤቴ ማን ነው ትለኛለህ እንዴ? ወንድሜ ሰው ምን አለ እዚህ ስትመጣ እኮ እዚህ ብን ብዘጋው በእናትህ። ኧረ እባክህ አንተ ሰውዬ እንዴ! ለካ አንተ ነህ ባለ ማሬ የት ሄደህ ነው? ወይ የት ሄድክ?
እኔ ምነው ለምን አንዳንድ ጊዜ እየመጣችሁ ቡና አጠጡም? እኔ የምልህ ለምንድን ነው እኔ እናንተ ፍቅረኛሞች ሆነን? ምን አይነት ጥያቄ ነው? ስለምንዋደድ ነው። ስለምንዋደድ እናት ስለምንዋደድ ከዛ እንጋባለና ከተጋባን በኋላስ ያው እንወልዳለን። ትወልጂልኛለሽ? እንጋባለን፣ እንወልዳለን። እኔን አስቀምጣኝ ብን ብለህ ትሄዳለህ አይደለ? እንዳሻክ ትሆናለህ። መች እንደዛ አልኩኝ? ያው መች አዎ፣ እኔ አላማ የለኝም፣ ምንም ነገር አላረግም። አንተ ግን እንደፈለክ ልትሆን ነው። እኔ ኮልኩ በኋላ ቤት ውስጥ ቁጭ ብዬ መች ወጣኝ? እኔ እኮ ነው እንጂ አንተ ሲጀመር ለኔ አትሆንም። ከዚህ በኋላ አጠገቤ እንዳደርስ ሰምተኸኛል አይደለ? ድሩም ወንዶች ምን አድርግ ነው? ምሳ ሰዓት እየደረሰ ነው። የት ነው የምትጋብዘኝ? የት መሰለሽ የምጋብዝሽ? ፈርስ ዴት አይደል? ቆንጆ ቦታ፣ ደስ ያለሽን ቦታ ትመርጫለሽ። እዛ ጋብዝሻለሁ። እኔ ልምረጥ? ደስ ያለሽን ቦታ ስካይላይት፣ ማርከስ፣ ኔክሰስ ስሙ አገጣጠሙ ራሱ በጣም ቆንጆ ቦታ መርጠሻል። ግን ከዚህ ተሻለ እኔ ማውቀው በጣም ቆንጆ ቦታ አለ። እዛ ልጋብዝ። የእውነት የት ነው አትይኝም? የት መሰለሽ? ጥቁር ቦርሳ ውስጥ ከማት የተረፈች ምርጥ ዶክ ያለች ለፈረስ ዴታችን ትሆናለች። ቢቋጥሪያት ነው የመጣሁት። የእውነት አትቸገር። አራበኝ ደግሞ የኔ ሙያ ናት። ቅመሽልኝ እንደው በእናትሽ ለማለት ነው። አይደለም ፊትሽ ግርጥት ብለህ እባክሽ ልቅመሳት። ማርከስ፣ ኔክሰስ፣ ስካይላይት ሊበላ ይሄ ነው መብላ። አይዞ ዶክተር አልኮ ተሽሎካል። ደህና ነኝ። አንተ ግን ማድረግ ያለበት ጨጓራክ እንዳይነሳብህ ማቆም ወይም መቀነስ ያለበት ምግቦች። እሺ ምን አለ? ተጠባበሱ፣ ዘይት የበዛባቸው ሁሉም ይቆማል። እንዲሁም የስንዴ ይዘት ያላቸው ምግቦችን መቀነስ። ችግር የለውም ዶክተር፣ ሁሉም ይቆማል። በተለይ ደግሞ ቡና መጠጣት ማቆም አለበት። ቡና ለጤና ጥሩ አይደለም። ምን አልሽኝ ዶክተር? ቡና መጠጣት ቡና ይሄ ተቆልቶ ምናምን ተፈጭቶ የሚጠጣው ቡና ነው። ከዛ ሰላም ትሆናለህ ዶክተር። ሰላም የማቆኔ ነኝ አንቺ ነሽ ማለት እንዴት ነው? የተማረ ሰው ነው። ቆይ የተማረ የተመራመረ ቆቤ ጫነ ዲግሪ ያለው ሰው ነው ዶክተር የሚሆን አልተባለም? እንዴት ነው የተማረ የተመራመረ ሰው? አስጨርሽ። ቡና አቁም ብሎ ሊያዝ የሚችለው ልገይ ነው? ጤነኛውን ኩብሽ ማለት እስከ 4 ነው የተማርሽው ነው? እስከ 4 ተማርሽና ዶክተር ዝም በይ። ማናት ዶክተር ነሽ? ዶሮ ምን ትመስላለሽ? በእናትሽ እኔ በቃ መለየት እፈልጋለሁ። አልፈልግም ከዚህ በኋላ 30 የኔ እናት 30 እኮ አልሞሻል እኮ። ይኸውልሽ ከዚህ በኋላ እኔ እግርሽ ወድቄ እኮ አይደለም የምጠራሽ፣ እድሜሽ ነው እንደዚህ ወደ ኋላ እኮ የሚጎትትሽ። ይኸውልሽ አንዴ አባትሽ መጣ ቤቴ ጓጓጓጓ ምናምን ክፍት ሳርግ እግሬ ወድቆ እኮ ነው። የኔ ጌታ እባክህ የሴት ሽማግሌም ቢሆን ልከውሰድልኝ ልጄን። አንድ ሴት ሽማግሌ ላይ ተሰማኝ፣ አሳዘነኝ። እውነት እናትሽ መጡ በነጋቱ ጓጓጓጓ ምናምን ድጋ እግሬ ሊወድቅ እኮ ነው። የኔ ጌታ ድጋሚ የኔ ጌታ እባክህን 30 ያልፋት የምትወሰድልኝ ውሽማ አርጋታለሁ። ውሽማ አርጋት። እኔ ደግሞ ለውሽማ ማትበቃም ስል ሹገርም ብቻ ትሁን ገንዘቡ ከኛ ነው አሉኝ። አሳዘነኝ፣ ተሰማኝ። ይኸውልሽ 30 አልፎሻል እኮ ይነት ጥዬ ምናምን ሄዳለሁ ማለት መፍትሄ የለሽም እኮ። ከፈለኩኝ ማለት ጥዬሽ ሄዳለሁ፣ ድጋሚ መጥቼ አብሬሽ እሆናለሁ። ጥዬሽ ሄዳለሁ፣ ድጋሚ መጥቼ አብሬሽ እሆናለሁ እኮ። ስልጣን እኔ ነው። እንደውም አልፈልግሽም የኔ ፍቅር። በቃ እሺ የኔ ፍቅር ወይ ድምፅን እኮ ሰምቼው አላውቅም። ቆንጆ የፍቅር ዘፈን ዝፈንልኝ። ልስፈንልሽ? ይኸውልሽ መንገድ ላይ ሙክክ እንዳትይ ምስጥ ነው ማድረግሽ። ልግባው ግባው። በቆሎ ሾጣጣው በቆሎ የሚበሉት ሲያጡ ችጋ እንደዚህ እኮ አይደለም የፍቅር ዘፈን ማለት። ውዴ ይሄ ፍቅሬ ውዴ የሚለውን ቃል ፈልገሽ ነው? እንደዛ እኮ ነው ማለት ግባው። ታዲያ ቆንጆ አድርጌ ሙክክ ነው ማድረግሽ። እንዳትመሰጭ አደራሽን። ስሚኛ ተነሳ ተራመድ፣ ክንድህን አበርታ፣ ለአገር ብልጽግና ለወገን መከታ። ኦሆ ኢትዮጵያ ትቅደም፣ ደግሞ ኢትዮጵያ ትቅደም። ሌላ ቀን ደግሞ እንገናኛለን። አመሰግናለሁ። እሺ ሌላ ቀን ማለት እና ትገባለህ? አይ ልገባ ሳይሆን ሸኞሽ አይደል? አሸኝም አንቺ እንሸኛኝ እኮ ማለት እና እኔ ስለምወድሽ ስለማከብርሽ ሸኝሽ ቤት ድረስ አመሰግናለሁ እኮ እና ወደ ቤት አሸኝም አንቺ ብሎ ነገር መጣ እንዴ? ማለት አትወጂኝም ነው? አልገባኝም። እንዴት ነው እኔ ያን ሁሉ ጎረምሳ አሳልፌ ብቻሽ እንዳትሆኚ ነው አይደል? ያን ሁሉ ጎረምሳ አሳልፌ ቤት ድረስ ሸኞሽ። ፕሪንሰስ ፈርተሻቸው አይደል? መፍራት ምን አመጣው? መፍራት እኮ አይደለም። እኔ ሸኞሽ አይደል? አንቺም ሸኝኝ ኖ አይደለም። የምትወጂኝ ከሆነ ቋራ ፍቅራችን የቱ ጋር ነው? እኔ ስለማከብርሽ መጥቼ ቤት ድረስ አደረስኩሽ አይደል? አንቺ ቤት ድረስ አድርሽኝ አይደለም እኮ የዘመን ጉዳይ ሳይሆን እኔ ከሰው ፊት ብቻሽ እንዳትሆኚ እኮ ነው ቤት ድረስ የሸኞሽ። እኔም እኮ ብቻዬን እንዳልሆን ሸኝኝ፣ ብቻዬን እንዳልሆን ሌላ ነገር ብቻዬን እንዳልሆን ሸኝኝ። እሙዬ ምን ሆነ ነው? አላበሲን አየሽው? እያየሁት ነው። ያማን እንዴ? ዲያስፖራ ነኝ። ዲያስፖራ ነኝ። ከኬንያ ሞምባሳ ዛሬ ነው የገባሁት። ከኬንያ
ዛሬ ነው የገባሁት። ምን ይዘህ መጣህ? ጠቅላላ ሀገሪቷን ይዣት መጥቻለሁ ማለት ይቻላል። 6 ጀሪካን ይዤ ከች። ጀሪካን ወይን 2.5 ሊትር 2.20 ሊትርና 2.25 ሊትር ወይኔ ስገርሞሽ ነው። 2 ማንቆርቆሪያ 3 ሊትርና 5 ሊትሩን ይዤ ከች። አፈላ ነው ይፈላል ይጠጣል ነው የምልሽ። ገርሞሽ ነው እሱ። 2 ኪሎ ፉፉ እንደዚህ ታገነፊዋለሽ። እያገነፈሩ መብላት ነው። አፍሽ እንደዚህ እፍስ ነው ያደርግሽ። ናና ገንፎ ያቂው ታገቢኛለሽ። ኧረ እንዴ ቅድም ያገባው እኮ ቁራሊዮ ቢጫ ጠርሙስ ቀይ ጠርሙስ ያለው ቁራሌ እቺ ስንት አንቺ ነሽ ጭራሽ አንቺ ነሽ በየሰፈሩ ቁራሌ ምን ፈልክ? አንቺ ነሽ እንጂ በየሰፈሩ ቁራሌው እያልሽ እኔ ቅባጠር ምን ፈልክ? እኔ ምን ፈልጋለሁ? ይኸውልሽ እንደ ድሮ ያንቺን ልብ ለመስበር ሌላ ሴጋ ሜዳ አያስፈልገኝም። እቺን ልቅቅስ አረጋት አብሮ ልብሽ ይሰበራል። የእውነት አብሮ ልብሽ ይሰበራል። ይኸውልሽ ስሚኝ ከኔ ተለየሽ ለዚህ ነው አሁን ያ ፎቃጣ ጓደኛዬ የቀማኝ የመጀመሪያው የሴት ቁራሌው ተብለሽ ጊነስ ላይ መመዝገብ አለብሽ። ሰይፉ ላይ ቀርበሽ ቆይ ልጨርስበት ማለት የትም አይደብሽ እሰጥሻለሁ፣ እንጀራሽን እሰጥሻለሁ፣ ግን ሰይፉ ላይ መመዝገብ አለብሽ። ይኸውልሽ የመጀመሪያው የሴት ቁራሌ በየሰፈሩ ይልሽ የኔ ግፍ ይኸውልሽ አንተ አመጣለህ ሰመጣው ሰጥትላለህ። የኔ ግፍ ማለት ነው አይደለም በየሰፈሩ ቁራሌው እየዞሽ እንደዚህ ጫማውን አያሽ ተስጀሙ ታጸያለሽ። ገና የኔ ግፍ ገደል ይዞሽ የሚከተው ነው የምልሽ። እሺ አሁን ስጠኝ ፈልገሽ አይሸጥ እንደውም አይሸጥም። የእውነት አይሸጥም። አለጋም አኩኩሉ አለጋም ወሊ ግን እንዳይኝ እጅላል ምን አቀረኝ ሞኝ እኮ ነው። አለጋም አኩኩሉ ግን እንዳይኝ አትብሎ ትብጅሎስ ናቸው ዘዶ አኩኩሉ አለጋም አኩኩሉ ሻምሱ ወይ እንዴት ነህ? በእናትህ የለት ሄድ ነው አርዛርቺ እኮ አቀጥረን ልትሰጠኝ ነው። ጊሰጥ ነው ስትፍስት ላረጋጋት አሁን ልትሰጠኝ ነው። ለእኔ ብዬ እየገዛኋት ሴንሴሽን አዎ ተጠቀም፣ ራስህን ጠብቅ። ልጠቀማ እንድጠቀም በደንብ እሺ በይ ይመችሽ። እሺ ሻምሱ ወይ እስካሁን አልልክም እንዴ? አርፊት ቆየትብኝ በእናትህ አንተ ምንድን ነው የምትበለው? ቀድማ አፍሪካ ሰጠኝ ብትፉ ግን አይነፋም። አንተ አልነፋኝ። ወይኔ ጉድ አንተ ኮንዶም ብላው ኮንዶም ነው እንዴ? እና ታዲያ ወይኔ ጉድ ሰንሴሽን ነው አላልከኝም እንዴ? ሰንሴሽን ማለት እኮ ኮንዶም ማለት ነው። እኔ እኮ ማስቲካ መስሎኝ ነው። አንተ ደደብ ነህ። ሄሎ ቢራ ልንጠጣ ብለን እኮ ከ18 በታች የተከለከለ ነው ብለው 17 ሆነና አንተን እየጠበቅን ነው እስክመጣ። በቃ ቶሎ ና በቃ ውስጥ እንጠብ። ቤትዬ ከዚህ በላይ መሄድ አንችልም። ምን ከዚህ በላይ መቀጠል አንችልም። ምን እንደውም አንተ ካመጣውማ ልንገርህ፣ እኔ ከጓደኛ ዳምጠውና ከመምህር ዘበርጋ ጋር ተኝቻለሁ። እኔ እኮ መንገዱን ነበር ያልኩሽ። ወይኔ አንቺ ግን አትሆኝም መጠረክሪሽ። ቆይ ፍቅር እንደሱ እኮ አይደለም። እኔማ አሁን ኑሮ ምርርን ያለኝ ቀጥታ ኢሉሚናቲ ነው ሄጄ የምመዘገበው። አሁን ነው የምሄደው። ምርርን ያለኝ ሰላም ነው። እዚህ ነው ኢሉሚናቲ የምመዘግቡት። መመዝገቢያው እዚህ ነው። አዎ እዚህ ነው። እንኳን ደህና መጣ። እንኳን ደህና ቆየኝ። ሰላም ነው። እግዚአብሔር ይመስገን። ምን እግዚአብሔር ይመስገን። አረ በህግ አምላክ ልገዘኝ አንዴ። አረ ለአምስት አረ ባይ ቤትዬ አራዙ ውጪ ማለት አንተ ነህ? አዎ እኔ ነኝ። ምን ነው? ሪስፔክተር ሩጠህ ያዛቸው እባላለሁ። ስም ያስቃል። ትናንት የት ነበርክ? 2 ሰዓት ከጓደኛዬ ጋር እየተዝናናን ነበር። ምን ነው? ከዛስ? ከዛ በኋላ ትንሽ ጦዝ ብሎ ስለነበር ካልዋኘሁ ብሎ ገንዳ ውስጥ ገባ። ከዛስ? እኔ እንጃ። ከዛ በኋላ አላስታውስም። አስታውስ። ከዛስ? ከዛ ሲወጣ ከነ ልብሱ ስለነበር በስብሶ ነበረ። እሺ እኔ እንጃ። ከዛ በኋላ አላስታውስ። አስታውስኩ። ከዛ እንዲደርቅ ብዬ እግሩን አስሬ ላሰጣው ስል ይዘቀዘቃል ብዬ አንገቱን አስሬ ያሰጣሁት። እንዲደርቅ ነበር እኮ። ሞተ እንዴ? ቅድሚያ ለሴቶች
ለባባስ ወደ ሆነ ክፍለ ሀገር እየሄዱ ማለት ነው መንገድ ላይ ይታገታሉ። ከዛ ሲታገቱ ወንዶች በዚህ በኩል ሆኑ አሰጥቷቸው ማለት ነው። ወንዶች በዚህ በኩል ሆኑ፣ ሴቶች በዚህ በኩል ሆኑ አሏቸውና ከዛ በኋላ እንግዲህ ሴቶቻችሁን ሁላችሁንም አሁን ትደፈራላችሁ ይላቸዋል። ከዛ በኋላ በጣም ትልቅ ሴትዮ አሮጊት ነበረች። ከዛ የሆነችዋ አረ በቃ እኛን ስንፍልክ አድርገን ችግር የለም ግን እማማን ቢያንስ ተዋቸው ምናምን ነገር ስትል እማማ እኮ ናት ምን ብጥልጥሎ ነው ሁላችሁም ብለዋል። ሁላችሁም የምን ቀደም ምናምን ሄይ ስሚ ቺጓ ስሚ ምንድነው ስትመጪ በዚህ ሚጪ